አትንገር ብዬ ብነግረው አትንገር ብሎ ነገረው አለ አሚ። ዛሬ የጓደኛውን ሚስጥር እንግዲህ ልዑሌ እንደዚህ አውርቶኛል ብሎ ለሄሉሻ ዝርግፍ አድርጎ እያማው ነበረ። ድንገት ልዑሌ ደረሰና አንገት ለአንገት ተናነቁ ማለት ነው። ልዑሌ ደግሞ በመጨረሻ ላይ መሽኮር መመኮል ተሽኮረመመ እኮ እንዴ! እና ደግሞ ሰሞኑን ሄሉዬ የምትለቃቸው ቪዲዮዎች በቲክቶክ ማለት ነው ከቻልኩ ከዚህ ያስገባላችኋለሁ፣ ያው በሳይለንት ኮፒራይት ስለሚይዝ ማለት ነው። እና እንዴት እንደምታምር ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሰላምና ፍቅር በያላችሁበት የዓለም ዳርቻ ብዙ ትርፍ ይበልላችሁ። እና ውድ ቤተሰብ ማለት ነው የምሬን ነው የምላችሁ ሄሉዬ ሰሞኑን በቃ ሞዴሊስት እየመሰለችኝ እኮ ነው። በነገራችን ላይ ሄሉዬ ስትለብስ የሚያምርባት ማለት ነው ረዥም ቀሚስ የእውነት በእርግጥ ሌላውም ያስጠላል እያልኩ አይደለም እኮ ያምርባታል። ግን ደግሞ በጣም አብልጦ የሚያምርባት ረዥም ቀሚስ ለብሳ ዘንከት ስትል ማለት ነው። አቤት ውበት ከሚያምር ፈገግታ ጋር እና እግሯ ስል እንዴት ፈገግታዋንም ረሳሽ፣ እጇን አንገቷን ረሳሽ ተብዬ ማለት ነው። እንዴት ረሳለው? እኔ የማልመለከተው ነገር እኮ የለም። አይኗ ብትሉ ሁሉን ነገር ነው የማየው። እንደው የመጣልኝን ነው እንጂ የነገርኳችሁ ማለት ነው። እና ሄሉ ምንም የማይታይ ገላ የላትም። በነገራችን ላይ የምሬን ነው። እጅግ በጣም የሚያምር አካል ነው ያላት በአጠቃላይ። እና ሞናሊዛ አይነሽ ተብላለች እንግዲህ ሞናሊዛ ነው ሞናሊዛ እንግዲህ እንደዛ ነው የተዘፈነላት ማታ ላይ እና በጣም እጅግ ደስ የሚል ሰርፕራይዝ ነበረ። ዋው ሰርፕራይዝ ከሆኑ አይቀር እንደዚህ ነው እንጂ ሳታስበው ዱብ ብሎ አስደነገጧት ማለት ነው። እና ደግሞ ሄሉዬ ስትዘፍን ምናምን አብሬኔ እህታችሁ ዘንከት እያልኩ በቪዲዮ በሆን እንዴት አሳያችሁ ነበር፣ እንዴት ሆነ እንደነበር ከሄሉ ጋር መሀል ላይ ሲጨፍሩ አልነበር? የምሬን እኮ ነው። ከሄሉ ጋር ማለት ነው። ቆም አልኩና አስነካሁት እህታችሁ። እነሱ እየተወዛወዙ እኔማ አይኔ ከሄሉ ላይ ነበር። አይኔን መንቀል አልቻልኩም። ሄሉዬ እኔ ማር እንግዲህ አቢሲና እህታችን ሄሉዬን በዚህ መልኩ ስላስደሰትሻት እጅግ በጣም ነው የምናመሰግነው። ፈጣሪ አምላክ ደግሞ በወጣው ይተካልሽ። መልካም ልብ ያላችሁ ሰዎች ይሄ መልካም ልባችሁ አይቀየር። እውነት ለሄሉ ያላችሁ ነገር፣ ለሄሉ ያላችሁ ቦታ እጅግ በጣም የሚማርክ ነውና እንደዚህ ደስታዋን መልሰሽ ፍልቅልቅ ስላደረግሻት አንቺም ያልታሰበ ደስታ ይስጥሽ እህታችን። እናመሰግናለን። እድሜና ጤና ይስጥሽ፣ ያሰብሽው ይሳካልሽ ለማለት እወዳለሁ ማለት ነው። እና እንግዲህ ያው ልዑሌ እንደውም በውስጥ ነበረ ሁሉ ነገር ግን ቪዲዮ ሊያዝ ብዬ ነው አለ ማለት ነው። እንዴ ይሄን የመሰለ ፕሮግራምማ ቢያልፈን ኑሮ ጥሩ አይመጣም ነበር። እውነቱን ለመናገር በህልማችን ነበር የሚታየን። እና ልዑሌ ግን እያንዳንዱ የምታደርጋቸው ነገሮች በጣም አሁን ላይ ማለት ነው እንዳከብረው እያደረገኝ ነው። ለሄሉ ያለው ነገር እሷን የሚንከባከብበት መንገድ ምናምን በጣም እየተመቸኝ ነው የመጣውና መሀል ላይ አጅበዋት ጓደኛሞች ማለት ነው። ኪራ በዛ ልዑሌ በዚህ ሆኖ መሀል ላይ አጅበዋት ሲጨፍሩ ምናምን እንዴት ደስ እንደሚሉ ዋው! የአመቱ ምርጥ ጓደኛሞች ናችሁ። በጣም ታምራላችሁ። ሄሉዬ መካከል ላይ ቆማ ፈገግ እያለች ፕሮግራሙን አደመቃችሁ ማለት ነው። እና ሄሉዬ አሁን ላይ ሰርፕራይዝ ሆና ከሆነ ቀጣይ ደግሞ አሜሪካ ትገባለች። ምን ሄሉዬ ገና ሌላ ቦታ እናያታለን። እና ለወደፊት የምትደርስበት ነገር ማለት ህይወቷን የምታካሄድበት ነገር እጅግ በጣም ያማረ ይመስለኛል። ወደ ውጭ ሀገር መሄድ ትፈልጊል ሄሉዬ? ወደ አሜሪካ መሄድ ትፈልጋለች እኮ ማን ያውቃል? ድሮ ከናቲ ጋር እያለችው ለመሄድ ታስብ ነበር። እንደውም የሆነ ጊዜ ላይ እኮ ልትሄድ ነበር ለናቲ ብላ ነው የቀረችው። ናቲዬ አይ ፍቅር፣ ያ ስንት ዋጋ የተከፈለለት ፍቅር በከንቱ ቀረ እንጂ ያኔም ውጭ ሀገር ለመሄድ ታስብ ነበርና አሁንም ቢሆን አይቀርም። የምሬን ነው አይቀርም። ግን ደግሞ የሰው ልጅ ማለት ነው በሰው ሀገር ከሚንከራተት ሀገሩ ላይ ሰርቶ ቢቀየር እመርጣለሁኝ ከምር። እና ያው እህታችን ተባረኪ። ወደ ዛሬው ፕራንክ ስንመጣ ደግሞ አሚ እንግዲህ የጓደኛውን ሚስጥር ዝርግፍ አድርጎታል። ልዑል አይመጣም ብሎ ልዑሌን እያማ ነበረ። እንደዛ ያደረገሽ ፕራንክ ያደረገሽ አንቺ ስላልተቀበልሽ ነው እንጂ መጨረሻ ፕራንክ ያለ እውነቱን ነበረ ከመጀመሪያ እስከ መጨረሻ ያወራሽ ብሎ አበሰራት ማለት ነው። ሄሉዬ ግራ ተጋባች እኮ የኔ ቆንጆ። ውይ እንደዛና በዚህ አላካለባትም። ልዑልና አሚ ግን ምን አስባችሁ ነው? መጀመሪያ ላይ እንደዛ ልባችን ድንግጥ እንዲል አድርጋችሁ ከዛ በኋላ ፕራንክ ነው ትላላችሁ። ልዑሌን ባለፈው እንደዛ መጀመሪያ መጥቶ ሰክሶን በቃ ፈቅራታለሁ እኔ ከጎኑ ያንኩት ታዲያ ለምንድን ነው እህቴ ብዬሽ አላውቅም ብሎ የእውነቱን አስመስሎ አወርቶ መጨረሻ ላይ ፕራንክ አለ። ልባችን እርፍ አለ ማለት ነው። እና እንግዲህ ሄሉዬ ዛሬ እኔ የማላውቀው ነገር አለ ወይ ያልተናገርከው ነገር አለ ወይ እያለች ስታፋጥጠው
ልዑሌ ደግሞ እውነቱን ዘረገፈው። አረ ምንም ነገር የለም ስለኔ ታውቂያለሽ ሁሉንም ነገር፣ እንደዚህ አይነት ነገር አሁን ላይ ማሰብ እንደማልችል አለ ማለት ነው። እኔ ግን ግራ የገባኝ ነገር እንዴት ፍጹም ማን ነው ልዑሌ ማለት ነው፣ እንዴት ፍቅር አታስብም በዚህ ዘመን በዚህ ሰዓት ማለት ነው። አንተ ወጣት አይደለ እንዴ? ለዛውም እንደዚህ ቆንጆ ጀግና ቀብረር ያልክ ማለት ነው። እንዴት ነው ፍቅር የማታስበው? ሌሽ ከሄሉዬ ጋር ባይሆንም እንደው ከሌላ ጋር ለማለት ያክል ነውና፣ ለማንኛውም አሚ እንግዲህ ያው ፕራንክ ነው ያደረገው። ነገር ግን ፕራንክ ባይሆንም ማፍቀር እኮ ኃጢአት አይደለም። ቤተሰብ የምሬን ነው እንዴ? ማንም ሰው ወዶ አይደለም እኮ የሚያፈቅረው። ፍቅር ድንገት መንገድ ላይ ያያችሁትን ሰው ራሱ ጠልፎ ሊይዛችሁ ይችላል፣ አይታወቅም። አምጧት አምጧት ያሰኛችኋል። መንገድ ላይ እልፍ ስትል ያያችኋትን ሴትና ያው በወንዶች ማለት በሴትም እንደዛው ነው። ፍቅር ባይን ይገባል አይደል የሚባለው። ስለዚህ ቢያፈቅራት ምንም ኃጢአት የለውም። ምክንያቱም ማፍቀር ኃጢአት ሆኖ አያውቅም። ነገር ግን ደግሞ አሚ የሰራው በኮሜንት መሰረት ነው። ያው አንተ ነው ያጣላሃቸው፣ አንተ ታፈቅራታለህ አውቀህ ነው። መጨረሻ ላይ የሄሉን አክት ስታይ ነው ፕራንክ ያልካት እንጂ ትወዳታለህ፣ ለምን ትዋሻለህ? እውነቱን ንገራት እያላችሁት ነበረ ማለት ነው። ይሄ ኮሜንት ሰው ያላሰበውን ያሳስባል። አሁን ይሄ ልጅ በቃ ምንም ነገር የለውም ከውስጡ ፍቅር የሚባል ነገር የለም። ጀስት ኖርማል ጓደኛሞች ናቸው። እህቱ ናት፣ ወንድሟ ነው። ነገር ግን በእናንተ ግፊት የሆነ ልቡ እንዲወሰወስ እያደረጋችሁት እኮ ነው እንዴ። በግድ አፍቅር አይባልም የሰው ልጅና ቢያፈቅራትም ደግሞ መመለስ ያለባት እሷ እንጂ እኛ እኮ ከዚህ ጋር አይመለከተንም። እኛ ማየት ብቻ ነው ማየት ነው። ፍርዱን ደግሞ ለእሷ ብንተወው ጥሩ ነው። ምክንያቱም ከዚህ በኋላ ሄሉሻ ማለት ሰው የመረጠላትን ሳይሆን በራሷ ልቧ ፈቅዶ ወዶ ወደ እሷ ወደ ህይወቷ የምታስገባውን ሰው በራሷ መምረጥ አለባት። ግዴታኛ ሆይ 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 ስላልናት አይደለምና እንደምናያቸው ከሆነ ደግሞ ምንም አይነት የፍቅር ስሜት በተለይ ደግሞ ከሄሉ ጋር ምንም አይነት የፍቅር ስሜት እንደሌለ ነው የምታየው። ለልዑል ጀስት ኖርማል የእህትነት ጓደኝነት፣ የእህት ፍቅር፣ የጓደኝነት ፍቅር ነው ያለ ማለት ነው። እንግዲህ የልዑል ልብ ደግሞ ፈጣሪ መርምረው። ግን ደግሞ እኔ ፕራንክ እንዳልሆነ ነው ማለት ፕራንክ እንደሆነ ነው የምረዳው። ምንም ነገር እንዳሌለው ማለት ይሄ የፍቅር ስሜት እንዳሌለው ነው እኔ የማስበው ልዑሌ። እና የፍቅር ስሜት ቢኖረው እኮ ማለት ነው አሚ ራሱ እንደዛ አያደርግም ነበር ከዚህ በፊት በሄሉ ህይወት ሌላ ሰው እንዲገባ አያደርግም ነበረ። ቢያውቁ ኑሮ ከመጀመሪያ ቢያውቁ ኑሮ እንደዚህ አይነት ስሜት ካለ ከሄሉ ህይወት ሌላ ሰው እንዲገባ አያደርጉም ነበረ ማለት ነው። ምንም አይነት ስሜት ስለሌለ ብቻ ነው። እና ደግሞ እንደዛ ከሆነ ማለት እሱ የሚያፈቅራት ከሆነ ለምንድን ነው ልዑሌ በቲክቶክ በምትለቃቸው ቪዲዮዎች ማለት ነው አስሬ ላይቭም ስትገባ ያው ናቲን ብሎ ይጽፋል በእንትኗም በሙዚቃው ምናምንም ለናቲ ነው ወይ እያለ ይኮምትላታል ማለት ነው። እና አፍቃሪ ሰው ለእኔ ብቻ ነሽ ለማንም አይደለሽም ብሎ ጸጥ ብሎ ነው በራሱ በልቡ ሊያፈቅራት የሚችለው እንጂ ማለት ኤክስን ከዚህ ጋር መጥቶ አይጣራም ነበረ። ስለዚህ ምንም አይነት የፍቅር ስሜት እንደሌለው ግልጽ ነው።